ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ አስተባበሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጸምዶ በሚባል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትላንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተ እና ፖለቲካዊ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስትር ሰንዝሯል ብለዋል። እንዲህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያል ስምምነትን በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፍጉ የሚያደርግ ማዘናጋት ነው ሲል ህወሓት በደብዳቤያቸው ገልጸዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላበትና እጅግ አሳሳሽ ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉ ተችተዋል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ድጋፍ ሲያስተጋባ ቆይቷል ብለዋል። ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽ እና ተንኳሽ ዛቻም የታጀበ ነው ሲሉም አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎችን የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲል ወንጅለዋል። በምላሹ ህወሓት ለተመድ የላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉን ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ሲሉ ተናግረዋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ስለ ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፈው ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሓት ትላንት መስከረም 28 2018 ዓ.ም ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበው የሰላም ሂደቱ የገጠመው መሰናከል እንዲሁም እየተባባሰ የመጣውን ስጋት ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ ለህዝብ መካከል ያለው ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያነሳሳሉ ሲል ከሷል። የፌዴራል መንግስት በመሰረት አልባ ክሶች አመካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅለዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ የውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ህዝብን የናቀ ነው ሲሉ አጣጥለዋል። አያይዘውም ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለው አቶ የማነ የሚመለከታቸውን አካላትን በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሹን ጦርነት ያስቆመውን የፕሪቶሪያል ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስ እና ተጠያቂነትን በማስፈን ረገድ ግዴታዎቹን አለመወጣቱን ገልጸዋል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና አያገኙም። አብዛኛው የትግራይ ክልል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲል ህወሓት ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው መከላከያ ሰራዊት የሚደግፉ ኃይሎች የትግራይ ህዝብን መሬት ይዘዋል። ትግራይንም ስነ ህዝብ አወቃቀር ለመለወጥ የተደረገም ነገር ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያል ስምምነትን ጥሷል ሲልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖች የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ከሷል። የኤርትራ መንግስትና ህወሓት በቅርቡ በፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ከሷል። የውጭ ጉዳይ ሚኒስትር ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው እንደነበር ይታወቃል። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማና
ጤና ጣቢያዎች ላይ በፈጸመው የድሮን ጥቃት የ4 ሰላማዊ ሰዎች ሕይወት ማለፉ ቢቢሲ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያሉን ስምምነት ጥሷል ሲልም ከሷል። ህወሓትም በምላሹ በላከው ደብዳቤ የፌዴራል መንግስት ስምምነቱን እንደጣሰ ወንጅሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያል ስምምነት እንደተጠቀሰው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸውን ጨምሮ ሌሎች የስምምነቱን ጥሰዋል፣ የሰላም ሂደቱን አሰናክለዋል፣ አለመረጋጋት እንዲሰፍንም ምክንያት ሆነዋል ብለዋል። ከፕሪቶሪያል ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓትን እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣው ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊት የተነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ተሰንዝሯል። ይህም ዳግመኛ ግጭት ሊከሰከስ እንደሚችል ገልጸዋል። የኤርትራው ማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ባሰፈሩ መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤታማቾችን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት አገራችንን መከላከል እንደምችል እናውቃለን ማለታቸውን ጠቅሷል። አክለውም ፕሬዝዳንት ኢሳያስ ብልጽግና ለገዛቸው ድሮኖች፣ የረዥም ርቀት ሚሳይሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይሄ ከሊና በላይ ነው። ታሪክን የሚያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። አቶ የማነ መልሳችን የኢትዮጵያን ሕዝብ ለትርጉም አልባ ጦርነት አትማግዱት ነው። ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም የፕሬዝዳንት ኢሳያስን ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉተሬስ በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያል ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀዋል። እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ሲል አትቷል። የፖለቲካ ውይይት የፕሪቶሪያል ስምምነት ፈራሚዎች አንዳቸው በሌላቸው ላይ ያላቸውን እምነት ያድሳል፣ የስምምነቱንም ተግባራ ያረጋግጣል ሲሉም አክለዋል። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ የኤርትራን ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስ እና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህንን ጸብ አጫሪ ተግባር እንደ አስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ለዓመታት ኢትዮጵያን በማፍረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የአሜሪካ ዲቪ ሎተሪ ለመጀመሪያ ጊዜ $1 አገልግሎት ክፍያ ሊያስከፍል ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህንን ለውጥ ያመጣው የሎተሪ የማስተዳደሪያ ወጪ ፍትሐዊ በሆነ መንገድ ለማከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳካላቸው አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪውን በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በኩል እንዲሰራጭ ያግዛል ተብሏል። ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም፣ የሳይበር ደህንነትን ለማሳደግና የሐሰተኛ በብዛት የሚቀርቡ ማጭበርበሪያ ማመልከቻዎችን ለመቀነስ ያለመ ነው። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀመር ሲሆን ክፍያው የሚፈጸመው በኦፊሻላዊ ድረ-ገጽ አማካኝነት በኤሌክትሮኒክስ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤት አስታውቋል።